ሰላም ወደ ቻናል የተከታታዮች እንዴት ናችሁልኝ? ሰላም ናችሁ? እግዚአብሔር እየተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም። እንዴት ናችሁ? እኔ ደህና ናችሁ? እኔ ጋር ሁሉም ሰላም ነው። እግዚአብሔር አምላክ እየተመሰገነ ይሁን። እንዴት ናችሁ ውዶቼ? ሰላም ናችሁ? እግዚአብሔር ይመስገን። ወደ የቻናሌ ተከታታዮች እንግዲህ ቲክቶክ ቻናሌን ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ዩቱብ ቻናሌን እየገባችሁ ሰብስክራይብ አድርጉ፣ ሳፖርት አድርጉኝ። እንግዲህ ያው ወደ አገር ልገባ ነው። እግዚአብሔር የተመሰገነ ይሁን እና በጣም ደስ ብሎኛል ማለት ነው። ክብሩ ይስፋ ቸሩ መድኃኔዓለም። በመጀመሪያ ግን ወደ እኔ ሳልገባ በፊት እህታችን ሌላ እንኳን እግዚአብሔር አምላክ እንግዲህ በሰላም ለሀገርሽ አበቃሽ ያብቃሽ። እንግዲህ አሁን ልትሳፈር ነውና እግዚአብሔር የተመሰገነ ይሁን። እንግዲህ ከ13 ዓመት በኋላ ወይም ከ14 ዓመት በኋላ ማለት ቀላል ነገር አይደለም ወገኖቼ። እንግዲህ በህይወት ራሱ ከቤተሰብ ጋር መገናኘት ትልቅ ነገር ነው። እንኳን ደስ አለሽ ሀቢብቲ። እንግዲህ ፈጣሪ ለሀገርሽ ቤተሰቦችሽ ለእናት ለአባትሽ በሰላም ያገናኝሽ እህታችን። እንኳን ደስ አለሽ መብሩክ እንልሻለን ሀቢብቲ። እና በዚህም ደግሞ ለሌሎች እህቶቼ መልእክት ማስተላለፍ እፈልጋለሁ ማለት ነው። እና ተሰደን በሰላም መግባት ቀላል ነገር አይደለም እህቶቼ። የአንዲት ደቂቃ ስህተት ወይም የአንዲት ደቂቃ ግልፍተኝነት እንደዚህ የማንወጣው ነገር ውስጥ ይከተናል። ስለዚህ እባካችሁ ሌሎች እህቶችም ደግሞ ከሷ እንግዲህ ተማሩ፣ ትምህርት ውሰዱ፣ ተረጋጉ። በተለይ ስፔሻሊ አብራችሁ የምትሰሩ ልጆች ብዙ መጣላቶች ይኖራሉ፣ ብዙ ነገሮች ላይ መነጋገር ይኖራል። በቃ ብዙ ነገር ስላለ እባካችሁን ትዕግስት ግዙና ከመዳማችሁ ጋር ከልጆቻችሁ ጋር ከተለያየ ነገሮች ጋር ትዕግስት አድርጉ፣ ጸሎት አድርጉ። እግዚአብሔር አምላክ ከኛ ክፉ ነገርን ሁሉ ያርቅና ራሳችሁን ጠብቁ። ከሰው ጋር ማትጨቃጨቁ፣ አትጣሉ። በቃ ባትችሉ እንኳን በቃ በጣም ሴት መዳሞቻችሁ ራሱ ካናደደቻችሁ ትታችኋት ሂዱ። በቃ ወደ የሆነ ክላስ ገለል በሉ ማለት ነው። እና እግዚአብሔር አምላክ በስደት ያሉትን የታሰሩትን ሁሉ አስፈትቶ በሰላም ለሀገራችሁ ያብቃልን። እንዲሁም ደግሞ መዳን ቤትም የሆነ ውጭ ዓለም እየሰራን ያለ ነው። ደግሞ እግዚአብሔር አምላክ ደግሞ በበረከትና በረድኤቱ በቸርነቱ እቅፍ ድግፍ አድርጎ ከእንደዚህ አይነት ከክፉ ፈተና ጠብቆን እግዚአብሔር በሰላም ለሀገራችን ያብቃን። የአንዲት ሰከንድ በቃ መናደድ ወይም ግልፍተኝነት እንደዚህ የማንወጣ አዘቅት ውስጥ ሊከተን ይችላል። ስለዚህ እግዚአብሔር አምላክ መውጫችንና መግቢያችንን ይጠብቅልን፣ ይባርክልን፣ ይቀድስልን። እህታችን እንኳን ፈጣሪ ለሀገርሽ በሰላም አበቃሽ። ሌሎቻችሁም ተረጋጉ፣ አስተውሉ፣ ጸሎት አድርጉ። መቼም ሰው ይሄ ፈተና ይመጣብኛል ብሎም አያስብም። አንዳንዴ ስንናደድ ራሳችንን መያዝ አንችልም። አላማችን አስቀምጠን የመጣነውን አላማ በቃ አቅደን የመጣነው ከእናት ከአባቶቻችን ተለይተን በቃ አንድ ጊዜ የሆነ ችግር ውስጥ ከወደቅ ማንም ዞር ብሎ ሚያየን የለም። ያው ፈጣሪ በሰላም ከዛ ችግር ውስጥ ተላቀን በሰላም እስከምንገባ። ስለዚህ ወገኖቼ ተረጋጉ፣ ጸሎት አድርጉ። እግዚአብሔር አምላክ ሁላችሁንም በሰላም ለሀገራችሁ ያብቃችሁ። በተለይ ስፔሻሊ ከሰራተኛ ጋር አንድ ላይ የምትሰሩ ከነሱ ልጆች ጋር ሊያበሳጫችሁ ሊያናደዳችሁ ይችላሉ። ፈጣሪ ሆይ ትዕግስት ስጠኝ እያላችሁ ጸሎት እያደረጋችሁ በርቱ እላችኋለሁ ውዶቼ። ለምን ቀላል ነገር አይደለም በሰላም ለሀገር መብቃት። እኔ እውነት ፈጣሪን አመሰግናለሁ። በቃ እንዲሁ ብዙ ንትርኮች፣ ብዙ ቁጣ ቀን ያለ፣ ብዙ የንዴት ቀን አለ፣ ብዙ የምበሳጭበት ቀን ሊኖር ይችላል። ሆኖም ግን ደግሞ ከዛ ሁሉ ደግሞ ፈጣሪ እቺን ቀን በሰላም አምጥቶ ኮንትራቴን ጨርሼ በሰላም ለሀገር መብቃት ደግሞ እጅግ በጣም ደስ የሚልና የሚያስደስት ነገር ነው እላችኋለሁ ውዶቼ። እግዚአብሔር የተመሰገነ ይሁን። እኔ እንግዲህ ያው ጨርሻለሁ። በሰላም ለሀገሬ ልበቃ ነው። የቀረውን መንገድ ደግሞ እግዚአብሔር አምላክ ይባርክልኝ እና እናንተ ደግሞ መዳን ቤት ያላችሁ ልጆች በርቱ፣ ጠንክሩ። ወደ አገራችሁ ለመሄድ ደግሞ ውሳኔ አድርጉ ማለት ነው። ካልወሰናችሁ በስተቀር መሄድ አትችሉም ማለት ነው። ያኔ አሁን ብዙ ገንዘብ ላይ ኖራችሁ ይችላል፣ ምንም ላትሉ ትችላላችሁ። ሆኖም ግን ደግሞ
ጠንክራችሁ ሰርታችሁ ለሀገራችሁ በሰላም ብቁ። በቃ ወሳኝ ሁኑ። ለምን የሰው ልጅ ፍላጎት በጣም እጅጉኑ እየሰፋና ትልቅ ነገር ነው። የኛ ፍላጎት አይቋረጥም። ዛሬ የሆነ ነገር ብፈልግ ነገ ደግሞ የተሻለ ነገር እፈልጋለሁ፣ ከዛን የተሻለ ነገር እፈልጋለሁ። ስለዚህ የኛ ፍላጎት ገደብ የለውም። ስለዚህ የተወሰነ ፍላጎታችንን ገደብ ሰጥተና አገራችን ገብተን ትንጥዬ ስራ ነገር ከፍተን ተንቀሳቅሰን ራሳችን ሰፖርት የምናደርግበት ትዳር ብንይዝ ምንም ብንል በቃ ገና የባሎቻችን እጅ ከመጠበቅ አይሁን ቅባትን የሆነ ነገር መግዣ በቃ ራሳችን እንቅስቃሴ የምናደርግበት ነገር ትንሽዬ ነገር ከያዝ ቀጥ ብለን ወደ ሀገራችን ገብተን ልጆች ያላችሁ ከልጆቻችሁ ጋራ ደግሞ ያላገባችሁ ደግሞ አግብታችሁ በቃ የራሳችሁን የምታንቀሳቅሱበት ነገር የተወሰነች ትንሽ ገንዘብ ካላችሁ ሀገራችሁ ገብታችሁ ወደ ስራ ትንሽም ይሁን ትልቅም ይሁን እኛ አሁን እንደሆነ ችግራችን ስራ በቃ ከዚህ ገብተን ኑሮ እንዴት ነው የምንጀምረው ብለን ፈአኪድ ይሄ መቼም የመዳም ትልቅ ቤት ውስጥ መኖር አንችልም በአንድ ጊዜ ማለት ነው። ስቴፕ በስቴፕ ነው የምናድገው። ስለዚህ እንሰራለን፣ እናድጋለን፣ እንለወጣለን። ራሳችንም ሰፖርት አድርገን ቤተሰቦቻችንም እንረዳለን። ከሁሉም በላይ ግን ከሁሉም በላይ ቅድሚያ ለራሳችን ነው መስጠት ያለብን፣ ለጤንነታችን ለራሳችን ነው መውደድ ያለብን። ከዛም በኋላ ቀጥለን እንግዲህ ሌሎቹን እንረዳለን ማለት ነው። ሀገራችን ገብተን አንድ ፍራሽ መሬት ላይ ጥለን አንድ ክላስ ቤት ተከራይተን ቀስ በቀስ ምንሰራውን ስራ ጀምረን ማደግ እንችላለን። ወስኑ እህቶቼ፣ አትፍሩ። ወደ ሀገር መግባት ወስናችሁ የተወሰነች ዓመት ሰርታችሁ ወደ ሀገራችሁ። እድሜ ይሄዳል፣ ሁሉ ነገር ቆሞ አይጠብቅም። ስለዚህ ኑሮ መወደዱ አይቀርም። እንደውም ባለፈው የሆነ ቪዲዮ እያየው ነበረ። 1 ሚሊዮን አለኝም ገብቼ ምን ልስራ ትላለች አንዷ። ምን አላት ይቺ ምናምን እያሉ ኮሜንት እየጻፉላት ነበረ። እነሱ እኮ 50 ሺህ ብር ራሱ አካውንታችሁ ላይ የሌላቸው ሰዎች ሊሆኑ ይችላሉ። ይሄን የሚጽፉት ባላችሁ ብር አያያዙን አውቃችሁ በትንሽ ነገር ጀምራችሁ ቀስ ብዬ አድጋለሁ ብላችሁ እቅዳችሁ ለነገ ትልቅ አድርጋችሁ አስባችሁ ካልሆነ በስተቀር ከሰው ሀገር መግባት የለም እላችኋለሁ። ጋይ ሰው ሀገር ነው የምንበሰብሰው፣ ነግራችኋለሁ። በሰላም ለሀገራችን እንብቃ። ታሊ ሴሪ ወዲ ሊበቃ ይገባል። አጠራር ግን በትንሽ ነገር ይሄ ልብስ ዝም ብላችሁ ገንዘባችሁን ለማየውን ነገር ላይ አትጨርሱ። ገንዘባችሁን ያዝ አድርጉ። የሚጠቅማችሁ ነገር ኢትዮጵያ አሁን ስንገባ ስልክ ያስፈልገናል፣ ያው በተለይ ምርታችንን ለማስተዋወቅ። ስለዚህ እዚሁ መዳም ቤት በቃ ልንቀር አይገባም እላችኋለሁ። ጋይ ስለምትከታተሉኝ በጣም ወዳችኋለሁ። እግዚአብሔር አምላክ ለዚህ ሰዓት ያበቃኝ አባቶቼ ፈጣሪ ስሙ ለዘላለም የተባረከ የተቀደሰ ይሁን። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ሁላችንም መቼም በሀዘን ነው የምንደሰተው። ቤተሰቦቻችን ፍሪደማችን ሁሉ ነገራችን ትተን ስንሰደድ ደግሞ እንደዚህ ደግሞ ስንጨርስ ደግሞ ወደ ሀገራችን ልንገባ ስንል እጅግ በጣም ደስ የሚለን። ስለዚህ እግዚአብሔር የተመሰገነ ይሁን እላችኋለሁ። ጋይስ ፎሎ ማድረጋችሁን አትርሱ። እንግዲህ እንቀጥላለን። አገር ቤትም ገብተን ኦንላይን ላይ እናወራለን። ኢንሻአላህ ላይቭ ላይም እንገናኛለን። እወዳችኋለሁ ስለምትከታተሉኝ። ባይ ባይ።